እንኳን ለሊቀ መላእክት ለቅዱስ ዑራኤል ወርሃዊ የመታሰቢያ በዓሉ በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሊቀ መላእክት የቅዱስ ዑራኤል ድርሳን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን በየካቲት 22 ቀን የሚነበብ የሚጸለይ የመላእክት አለቃ የሚሆን የቅዱስ ዑራኤል ድርሳን ይህ ነው። ጸሎቱ ልመናውና በረከቱ ከወዳጁ ከሁላችን ጋር ይሆን አሜን። የመላእክት አለቃ ከሚሆን ከቅዱስ ዑራኤል ዜና ተአምር አስቀድመን ለዘላለሙ ምስጋና ለገንዘቡ የሚሆን የፈጣሪያችን ገናናነቱንና ጌትነቱን ድንቅ የሚሆን ሥራውን ሁሉ መናገር ይገባናል። በመጀመሪያው ቀን እግዚአብሔር ሰማይና ምድርን ፈጠረ። ነፋስንና እሳትን፣ ውሃንና ጨለማን ፈጠረ። ከዚህ በኋላ አንድ የሚሆን የእግዚአብሔር ልጅ በአርአያውና በአምሳሉ መላእክትን ፈጠረ። የመላእክት የባህሪያቸው አንድነት ከአምላክ አንድነት ተዋህዷልና፣ ማለትም ባለመሞት ተፈጥሯቸውን ጥንተ ባህሪ አንድ ስንኳ የሚያውቅ የለምና። ስለሆነም እግዚአብሔር ካለመኖር ወደ መኖር አምጥቶ ፈጥሯቸዋልና። ሰማይን በክንዱ የሰፈራት እግዚአብሔር የመላእክት ተፈጥሯቸው ከነፋስ ወይም ከእሳት እንደሆነ በባህሪው የሚያውቅ እሱ ራሱ ብቻ ነው። የመላእክት ተፈጥሮ በሕሊና ሲያስቡት እጹብ ድንቅ ነው። ድንቅነቱም ለሰው ብቻ ሳይሆን ለመላእክትም ስንኳ ለራሳቸው አስደናቂ ሆኖባቸዋል። እግዚአብሔር በረቂቅ ባህሪው ተሰወራቸው። ይህንንም እጹብ ድንቅ ከማለት በስተቀር ለመናገር የማይቻል ነው። ሰው የመላእክትን ተፈጥሮ ተመራምሮ ለማወቅ የሚቻለው ቢሆን እሱ ራሱ ፈጽሞ ጥንተ ተፈጥሯቸውን በረቂቅ ነፋስና በሚያቃጥል እሳት መሰላቸው። የመላእክትን ተፈጥሮ አውቃለሁ የሚል ቢኖር ነፋስ ከወዴት እንደተገኘች አስጨናቂ ከሆነ እንዲያማ ሐሰት ነዋ። የመላእክትን ባህሪ ከጥንታዊ ባህሪ ጥበቡ የተገኘ ነው። መላእክትን ለምስጋና ከመፍጠሩ በፊት ምስጋናው ያለማጓደል ያለ ነው። እሱ ከዓለም በፊት የነበረ ከዓለምም በኋላ የሚኖር ነውና። እንደዚሁም ነፍስ በሥጋ ከመዋሃዷ በፊት አስደናቂ በሚሆን ሕይወት ውስጥ ነበረች። የነፍስ ባህሪ የተሰወረ ሆኖ ሳለ በግዙፍ ሥጋ አድሮ የተገለጠ ቢሆንም የነፍስንና የመላእክትን ባህሪ መርምሮ አውቃለሁ ማለት ለሰው እጅግ አስጨናቂ ነው። ከዚህ በኋላ እግዚአብሔር ከካህሊነቱ የተነሳ ከርዕሰ መላእክት አንድ ጋር አስተባበራቸው። የእግዚአብሔር መላእክትም እርስ በርሳቸው በዚህ ነገር ተደናቀፉና ሁኔታውን ያወጡ ያወርዱ ጀመር። ስለሆነም እምነታቸው ተጓደለ፣ ሕሊናቸውም ሳተ፣ ጥፋታቸውንም ፈለገ። ልባቸው ከእውቀት ብርሃን ተሰውሯልና። የሚካኤል ሰራዊት ግን ግሩምና አስፈሪ በሆነ በልዑል እግዚአብሔር አደባባይ በየነገዳቸው ጸጥ ብለው ቆመዋል። የገብርኤል ሰራዊትም በየወገናቸው ሆነው ሁሉን የሚገዛ ያለማቋረጥና ያለ ዝምታ እግዚአብሔርን ያመሰግኑ ነበር። ሌሎችም መላእክት ሱራፌልና ኪሩቤል አንድነቱን ሦስትነቱን ከፍ በማድረግ በአንድ ቃል ያመሰግኑት ነበር። እነሱም ሕያዋን ናቸው። በአርያም ያለ ጌታቸውን በፍጹም ምስጋና ለማመስገን ድካም የለባቸውምና። እንቅልፍ የሌለባቸው ትጉሃን የሚሆኑ ዑራኤልና ሩፋኤልም በየነገዳቸው እግዚአብሔርን ያመሰግናሉ። ለብዛታቸው ወሰን ስፍር የለውም። ሁለንተናቸው በዐይን የተመላ እልፍ አእላፋት እሳታውያን ሰራዊት መላእክት በየተመደቡበት ቦታ እግዚአብሔርን ያመሰግኑታል ያገኑታልም። መባረክትን የተጎናጸፉ 99 ነገደ መላእክት
እግዚአብሔርን ፈጽመው ያመሰግናሉ። ሰብልንያኖስ ግን አምላክ እኔ ነኝ በማለት የሱን ተከታዮች መላእክት ሁሉንም ማሳታቸው። ክርክር በተነሳ ጊዜ መልአኩ ቅዱስ ገብርኤል ፈጣሪያችን እስከምናገኘው ድረስ በያለንበት ጸጥ ብለን እንቁም በማለት አሰምቶ ተናገረን። ማን ፈጠረን? ማን ነው አምላካችን? ፈጣሪያችንስ የሚሆን ማን ነው? እንጃ በሚል ሐሳብ ተውጠውና በብዙ መጠያየቅ ተጨንቀው የነበሩት ነገደ መላእክት ሁሉ የመልአኩ የቅዱስ ገብርኤልን ቃል ሰምተው ጸጥ አሉ። ያን ጊዜ መልአኩ ቅዱስ ገብርኤል ጸጥ በሉ ብሎ በታላቅ ቃል አሰምቶ ባይናገር ኖሮ ጨርሰው መላእክቱ ሁሉ በካዱና በሳቱ ነበር። ዳግመኛም እርስ በርሳቸው የእውነተኛውን ብርሃን የእግዚአብሔርን ልጅና የአብን ሕልውና እንድንናገር ያደረገን ይህ አምላካችን ካልሆነ ማን ፈጠረን በማለት 3 ጊዜ ሕልውናውን አመኑ። ሌሎችም የሁላችን ጌታ ማን ነው ካሉ በኋላ እንደገና ደግሞ በጨለማ ውስጥ የፈጠረን ማን ነው የሚለውን ቃል ተለዋወጡ። ነቢዩ ዳዊት በትንቢቱ መሰወሪያውን ጨለማ አደባባዩን ጥለው አደረገ ብሎ እንደተናገረ ከዚህ በኋላ እግዚአብሔር በዓለም ላይ ብርሃን ይሁን አለ። በጨለማው መካከል በላይም በታችም እውነተኛ ብርሃን ይሁን ባለ ጊዜ ወዲያውኑ ብርሃን ተገለጠ። ነገር ግን ባለቃቸው ትዕቢት ብዙዎች መላእክት ከማዕረጋቸው ወደቁ፣ ተዋረዱ። እሷ አለቃቸው ለአመፅ መሰረቷ ለቂም በቀል ጌታዋ ነውና። ያመኑ የተመረጡ መላእክት ግን አንተ እንደኛው ፍጡር ነህ ስላሉት እኔስ ፈጣሪ እንጂ ነኝ በማለቱ ከማዕረጉ ወደቀ፣ ተዋረደ። የአምላካችንን መንግስቱንና እውነተኛ ፈጣሪነቱን ክዶ አምላክነቱን ሲሻ ተገኝቷልና። እግዚአብሔርም ሰብልያኖስን እንግዲህ ስም ሰይጣን ተብሎ ይጠራ፣ ሰይጣን ማለት ከማዕረጉ የወረደ ከክብሩ የተዋረደ ከክብር ይልቅ ውርደትን የመረጠ ማለት ነውና ከእርሱ ላይ ትዕቢትና ተንኮል የሰለጠነበት ለሰው ልጆች ሁሉ ትዕቢትን የሚያስተምርና የሚያባልግ ነውና። ኢዮብ ትዕቢት በሥጋ ከተወለደ ከሴት ልጅ አልተገኘም፣ በተንኮልና በክፋቱ ቅሚያንና ነፍስ ማስገደልን ከልቡ የሚያመነጭ ከአንዱ ከሰይጣን በቀር። ዳግመኛም እግዚአብሔር ባለቃው ፊት የሚኮራና የሚታበየውን አዋርዶታል ጥሎታልም ብሎ እንደተናገረ። ስለዚህ እግዚአብሔር ዲያብሎስን በክፉ ሥራው የተነሳ ከነሰራዊቱ በሲኦል በጨለማ ሲቃይ እንዲኖር አሰናበተው። ብርሃን ከምስራቅ ወደ ጨለማው ክፍል ሲጎርፍ ባዩ ጊዜ መላእክትና ሊቃነ መላእክት ሁሉ አመኑና ቅዱስ 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 እያሉ ለአንድነቱና ለሶስትነቱ ለጌትነቱ ክብር ሰገዱ። እግዚአብሔር በጥበቡ ሰማይና ምድርን በውስጡ ያለውንም ዓለም ሁሉ ካዘጋጀ በኋላ ብዙ ቀኖች እስኪያልፉ ድረስ በተመረጡ መላእክቶቹ ተደሰተ። የመላእክት አለቃ ሚካኤልና ገብርኤል አንድነት ሆነው ዲያብሎስን ከነሰራዊቱ ድል ለማድረግ በመብረቅ የተሸፈነ ጦርና ሰይፍን በመያዝ ሊዋጉት ተነሱ። ነገር ግን ለጊዜው ስላላሸነፉት አልሸሸም። ከዚህ በኋላ ድል ለማድረግ ይችሉ ዘንድ አንድ አምላክ የሚሆን አብ ወልድ መንፈስ ቅዱስ የሚል ቃል በቀለመ እሳት በክንፋቸው ላይ ተጻፈ። ዲያብሎስ በክንፋቸው ላይ የተጻፈውን ጽሑፍ ባየ ጊዜ ከዙፋኑ ወደቀ፣ ሰራዊቱም ወደ ሲኦል ሸሹ። ዲያብሎስን እስከ ህልቀተ ዓለም የሲኦልን ስቃይዋንና ቅጣቷን ይቀበል ዘንድ ከዚያ አስቀመጠው። የእግዚአብሔር መላእክት ሚካኤልና ገብርኤል፣ ኪሩቤልና ሱራፌል የተመረጡ መላእክት ሁሉ የእግዚአብሔርን ስም አገነኑ፣ ከፍ ከፍም አደረጉ። ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ ምስጋና ይሁን፣ ምስጋና ይገባል እያሉ አመሰገኑ። ልመናው በረከቱ ከወዳጁ ከሁላችን ጋር ይሁን፣ አሜን። ቅዱስ ዑራኤል ድልማኑታ በሚባል ሀገር ያደረገው ተአምር ይህ ነው።
ደንኮራኩር ለምትባል አውራጃ ሹም የሆነ በዱልማኑታ ሀገር የሚኖር አንድ እስላም ነበር። ክርስቲያኖች የሆኑ ወንድና ሴት ከቤቱ አጠገብ ይኖሩ ነበር። እነሱም ፈጽመው እግዚአብሔርን የሚፈሩና ቅዱስ ኡራኤልን ከመውደዳቸው የተነሳ በየወሩ ዝክሩን እየዘከሩ ለድሆችና ለተጎዱ ሰዎች የሚሰጡ ነበሩ። ይህም ክርስቲያን ለእስላሙ ከመውደዱ የተነሳ ከሱ ጋር ይበላ ይጠጣ ነበር። ከዕለታት በአንድ ቀን የቅዱስ ኡራኤል በዓል እንደደረሰ አሰበና ሚስቱን እህቴ ሆይ የቅዱስ ኡራኤል በዓል እንደደረሰ ወቂ፣ በመጀመሪያ ለበዓሉ የሚሆን ወይም የሚገባውን አዘጋጅ አላት። እሷም ወንድሜ ሆይ እሺ፣ ሁሉ ነገር በቤት ይዘጋጃል፣ ነገር ግን ጨው ስለሌለን ከወዳጅ ከእስላሙ ዘንድ ሄደ አምጣ፣ ቢኖረው ይሰጣል፣ ከሌለውም ይበደርልሃል አለችው። ባልየውም ይህንን ሰምቶ እሺ ብሎ ሄዶ እስላሙን ይሰጠው ዘንድ ለመነው። እስላሙም የለመነውን በደስታ ሰጠው። ያን ጊዜ እስላሙ ክርስቲያኑን ለቅዱስ ኡራኤል እያላችሁ በየወሩ ድሆችን የምታስቡና የምታጠጡ ይህ ኡራኤል የምትሉት ምን ሊያደርግላችሁ ነው ሲል ጠየቀው። ክርስቲያኑም ወንድሜ ሆይ ስማኝ፣ የዚህን ነገር እነግርሃለሁ። እኔና ሚስቴ ብዙ ዘመን በበሽታ ስንሰቃይ ይኖረናል። ነገር ግን ከቅዱስ ኡራኤል ቤተ ክርስቲያን እየሄድን በስሙ የተጸለየበትን ማየ ጸሎት እየጠጣን እንጠመቃለንም። ከብዙ ዕለታት በኋላ ግን ስንሰቃይበት ከነበርነው በሽታችን ስላዳነን በበዓሉ ቀን በየወሩ እንዘክራለን አለው። ዳግመኛም እኔ በበረሃ ውስጥ ስሄድ ሰው የሚወጥ ዘንዶ አገኘኝና ሊውጠኝ ፈልጎ ሳለ የኡራኤል አምላክ አድነኝ በማለት ስሙን በጠራው ጊዜ አንድ ቀይ ሰው ጦሩን ይዞ መጣና ዘንዶውን ቢያስፈራራው ወዲያውኑ ሊወጋው ሲል ዘንዶው ሸሽቶ ሄደ። ያን ጊዜ ያ ያዳኔ ሰው በፈጣሪ ኃይል ያዳንኩ እኔ መልአኩ ኡራኤል ነኝ ብሎ ከዓይኔ ተሰወረ። እንግዲህ ቅዱስ ኡራኤልን የምናከብረውና የምናፈቅረው በዚህ አይነት እርዳታውና ተአምራቱ ነው። ይልቁንም በስጋችንና በነፍሳችን እንዲያድነን ስንል ዳግመኛም በየወሩ ለነዳያን ገንዘባችን እየሰጠን በዓሉን የምናከብረው ዛሬም ከጥፋት ሁሉ እንዲያድነን ነው አለው። በክርስቲያኑ አነጋገር የተነሳ የእስላም ሕሊና ተመሰጠና ከዚያን ጊዜ ጀምሮ የመላእክት አለቃ የሚሆን የቅዱስ ኡራኤል ፍቅር በልቡ አደረበት። ከዚህ በኋላ ክርስቲያኑ ከእስላሙ እጅ ጨውን ተቀበለና ወደ ቤቱ ሄዶ ለሚስቱ ሰጣት። ሚስቱንም በትጋት የቤቱን ሥራ ሁሉ አዘጋጅታ ከጨረሰች በኋላ ለድሆችና ረዳት ለሌላቸው በቅዱስ ኡራኤል ስም ሰጡና ወይም መጸወቱና ድንቅ ተአምር የሚሰራ እሱን ደስ አሰኙት። በዚህ አይነት ስራቸው ሳሉ ከዚህ ከኃላፊው ዓለም በሰላም አረፉ። ያ የደንኮራኩር አገር ሹም የሆነ እስላም ግን ስራው ንግድ ነበር። ከዕለታት በአንድ ቀን ነጋዴዎች ወደ ንግዱ ሲሄዱ ከነሱ ጋር አብሮ ሄደና ከባህር መካከል ገብቶ በመርከቢቱ ላይ በስተቀኝ በኩል ተቀመጠ። ከምዕራብ በኩል አውሎ ነፋስ ተነስቶ መርከቢቱ ለመስጠም እስከምትደርስ አነዋወጣት። ያን ጊዜ እንደ ልማዳቸው ከጥፋት አድኖ በሰላም በጤና ወደ ሀገራቸው መልሳቸው ዘንድ ለቤተ ክርስቲያን የሚሰጡትን መባ ተሳሉ። እስላሙን በመርከብ ውስጥ ሆኖ የይቅርታና የምህረት መልአክ የሚሆን ለቅዱስ ኡራኤል ቤተ ክርስቲያን ተሳለ። የእስላሙ ቤት የመላእክት አለቃ ከሆነ ከቅዱስ ኡራኤል ቤተ ክርስቲያን አጠገብ ነውና ከልብ ለለመነው በረዳትነቱ ሰውን የሚያድን መሆኑን አስቀድሞ ተረድቷል። ያን ጊዜ ማዕበሉ ጸጥ አለና ነጋዴዎች ሁሉ በሰላም ተሻገሩ። ከዚያም ቂሳሪያ ወደሚባል ሀገር ሄዱና ኤፍሬም ቤት ደርሰው ሲበሉ ሲጠጡ አደሩ። እሱ የነጋዴዎችም አለቃ ነውና። ከዚህ በኋላ በዚያ ሰሞን ወደ ሩቅ ሀገር ሄዱና ወደ ሀገራቸው በሰላም ተመለሱ። ያ እስላም በሰላም በጤና ወደ ቤቱ ስለገባ ለቅዱስ ኡራኤል ቤተ ክርስቲያን የተሳለውን ገንዘብ
በብዙ መታመን ወስዶ ለቤተ ክርስቲያኑ ጠባቂ ወርቅና ብር በ3 ሩብ መዝኖ አጠፌታ አድርጎ ሰጠው። ከጥቂት ቀን በኋላ የአስላም አመነና ተጠመቀ። እግዚአብሔርንም አመሰገነው፣ ቅዱስ ዑራኤልንም አከበረው፣ ወደደው። ቤተ ክርስቲያኑንም ከሚስቱና ከልጆቹ ጋር ያገለግል ጀመር፣ እነሱም ከሱ ጋር አምነዋልና። በዚህ በሥራው ወይም በአገልግሎቱ ሳለ ከዚህ ከኃላፊው ዓለም አርፎ በቅዱስ ዑራኤል ረዳትነት ደስታ ወዳለበት ወደ ገነት ገባ። የቅዱስ ዑራኤል ጸሎትና በረከቱ ከሁላችን ጋር ይሁን፣ አሜን። ዳግመኛም ሊቀ መላእክት ቅዱስ ዑራኤል ያደረገው ተአምር። እመቤታችንን ከልቡ የሚያገለግልና እግዚአብሔርን የሚወድ ባሮክ የሚባል አንድ ዲያቆን ነበር። እሱም ሁል ጊዜ የኢየሩሳሌምንና የሕዝቧን የእመቤታችንንም የጽላቷን ጥፋት አታሳየኝ እያለ ይጸልይ ነበር። በዚህ ጸሎት ሳለም ብዙ ጊዜ ከቆየ በኋላ ከዕለታት በአንድ ቀን በእመቤታችን በረፍቷ በዓል ውሃ ሊቀዳና እንጨት ሊሰብር ሩቅ ሀገር ሄደ። ከወንዙ ደረሰና ውሃውን ቀርቶ ጥቂት እልፍ ብሎ እጅና እግሩን ሲታጠብ ከበለሱ ዛፍ ስር የበለስ ቅጠል ወድቆ አገኘና በበለሱ ቅጠል ያንን በእንስራ ያለውን ውሃ ከደነው ወይም ሸፈነው። ከዚህ በኋላ በእንስራው ያለውን ውሃ ይዞ ወደ ሀገሩ ሲመለስ በመንገዱ ላይ የወፍ ድምፅ ሰማና በወፏ ፊት ለፊት ቆመ። ወፏን በቃሏ ፏጨችና ባሮክ ባሮክ የእግዚአብሔርን ምስጋናና የዓለማትን ሁሉ ነገሥታት ሁኔታ ትመለከት ዘንድ ወደ ሀገር ተመለስ አለችው። በወፍ አምሳል ተመስላ እመቤታችን ድንግል ማርያም በፀሐይ መውጫ በኩል በግልጥ ታየችው። ያን ጊዜ ባሮክ ሰውነቱ ነፍሷን ወደ ማወቅ ተመለሰችና እንዲህ አለ። ሰለሞን ስለ ሙሽራ ደስታ በምሳሌ እንደተናገረ ልቤ ድምጿን በመስማቱ የበገናና የመሰንቆ ድምፅ ደስ እንደሚያሰኝ ደስ ያሰኛል አለ። ዳግመኛም ያች ወፍ በመላእክት ቋንቋ አገልጋይ ባሮክ ሆይ ተሰማ ዘንድ ወደ እኔ ተመለስ እያለች ጠራችው። ያን ጊዜ እሱም ወፏ ወዳለችበት ቦታ ተመለሰና ወፏ የምትለውን ድምፅ ሰምቶ ድምጿ በጣም ደስ አሰኘኝ አለ። ያን ጊዜ አይኖቹ በእንቅልፍ አሸለቡና ከጎዳናው ጥቂት እልፍ ብሎ እንደ አንበሳና እንደ ነብር በውሃ እንስራው ላይ በእጁ ተንተርሶ ተኛ። ከተኛ በኋላ በመልአኩ በቅዱስ ዑራኤል እጅ መንፈስ ቅዱስ ነጥቆ ወደ ሰማይ አወጣኝ አለ። ከዚያም መልአኩ ዑራኤል ጠንክር ታግስ ባለ ጊዜ ታገስኩ፣ ጠነከርኩም። ሊተረጎም የማይቻል የነገሥታትና የመኳንንትን የወንዶችና የሴቶችን የመዘምራንና የመምህራንን የመነኮሳትንና የወፎችን ነገር ሁሉ አሳየኝ። ንጉሥ ከሚሆን ከአንበሳው ዘንድ ወስዶም አደረሰኝ። እሱም ከሆዳቸው መራብ የተነሳ ውፍረት የሌላቸውን እንስሶችና ላሞችን ሲያርድ ሲያወራርድ አየሁት። ያን ጊዜ ስፈራ ስንቀጠቀጥ ሁኔታውን ይነግረኝ ዘንድ በማይገባኝ ምርምር መረመርኩት። እግዚአብሔር የፀሐይንና የጨረቃን ነገር እስኪገልጽልኝ ድረስ ትንሽ ቆየኝ አለኝ። ትንሽ ቆይቶ እነሆ ይህ በምድር ሁሉ የሚነግሰው አንበሳ በዘመኑ ፍትሕና እውነት የጽድቅም መሥዋዕት የለም ሲል ነገረኝ። ዳግመኛም ወስዶ ከትልቁ ገበሬ ዘንድ አደረሰኝ። በዚያም የጌቶች ባሪያ የነገሥታቱን ልጆች ሲቆጣና ሴቶችና ወንዶች ልጆች ሲደበድብና የሴቶች ወር ግዳጃቸውን በ12 ጋኖች ሞልቶ እንደ ወጥ ሲያጠቅስ አየው። ሁለተኛውን ዙፋንም አየሁ። ባጠገቡ ግን ያለ አንዲት ሴት ሌላ የለም። ያን ጊዜ ነገሥታቱና ታላላቆች መኳንንት ወዴት አሉ ብዬ ብጠይቀው ፍትሕን በማጓደል ፍቅርን በማጥፋት ተፈርዶባቸው እነሆ አስቀድሞ ጠፍተዋል አለ። በየደንባቸው ተመድበው በየቦታው ሁሉ የብሉይና የሐዲስ ኪዳን ሥርዓት ያደላደሉ የሕዝብ ሊቃውንትንና መጻሕፍትን የሚያስተምሩ ክቡራን መምህራን አስቀድሞ የነበሩትን ከፍተኛና ታላቅ መቅደስ አሳየኝ። ያን ጊዜ አስቀድሞ ከዚህ ቦታ የነበሩት
መጽሐፍትን የሚተረጉሙ ሊቃውንት ዛሬ ወዴት አሉ ስል ጠየቅኩት። መማለጃ በመቀበልና የአመፅ ገንዘብ ማለት ጉቦን በመብላት እንሆ አስቀድመው ወደ ሲኦል ሄደው ጠፍተዋል። ከዚህ በኋላ ወደ መነኮሳት ገዳም ወስዶ አደረሰኝ። ከዚያም ለነፍሳቸው መድኃኒት የማይሆንና የማይጠቅማቸውን አስኬማና ቆብ አገኘው። ያን ጊዜ እየፈራው እህልን ባለመብላት ጸሎትና ጾምን ብቻ የሚወዱ መነኮሳት ወዴት ሄዱ ብዬ ጠየቅኩት። እሱም በቁጣ መንፈስ በል እንጂ ዝም በል ብሎ ንጽሕናን ገንዘብ ባለማድረጋቸው ቅዱስ የሆነ የጸጋቸውን ክንፍ በዚህ ዓለም ጉስቁልና ፈጽሞ ስለተሰበረ ብዙ ሲቃይና ለቅሶ ጥርስ ማፋጨት ወዳለበት በሕይወታቸው ወደ ሲኦል ጉድጓድ እንደገቡ አልሰማህምን? አላስተዋልክምን? ሲል መለሰልኝ። ከዚህ በኋላ የሰው ጠባይ ንጹሕ ጻድቅ መስሎ ሁለንተናው ኃጥእ ወይም በደለኛ በመሆኑ አስጨነቀኝ። ይህም በሰውና በመላእክት ዘንድ አስጨናቂ ነገር ነው። ያን ጊዜ መልአኩ ካሳየ ነገር የተነሳ ዓይነ ሕሊናዬ በተመስጦ ሸፍኜ አዝኜ ልቦናዬን በአንክሮ ከድኜ የእግዚአብሔርን ሥራ ሳደንቅ ወዲያውኑ መልአኩ ከዚህ የበለጠ ገና ታያለህ አለኝ። ከዚህ በኋላ ወደ ሰማይ አውጥቶ ከፀሐይ 7 እጅ የምታበራ ብርህት የሆነች ሀገር አሳየኝ። ዙሪያዋን በእሳት የታጠረ በውስጧ ማንም ያልገባባት ነች። ያን ጊዜ ከዚች እጅግ የምታምር ብርህት ከሆነችው ሀገር ውስጥ የሚገቡ እነማን ናቸው ብዬ ጠየቅኩት። እሱም ከወንድ ጋር የሥጋ ግንኙነት የማያውቁ ደናግል ሴቶችና ወንዶች ሕፃናት እንዲሁም ንስሐ የገቡ ባልቴቶች ይገቡበታል። ይህንንም አለኝ። ዳግመኛም ስለ ክርስቶስ ፍቅር አገራቸውንና ዘመዶቻቸውን ትተው ወይም ስደተኛ መጻተኛ ሆነው በሰው ሀገር የሞቱና በሰማዕትነትም ደማቸውን ያፈሰሱ ሁሉ ይገቡባታል ስላለኝ ያን ጊዜ ነፍሴ ደስ አላት። እንደገና ደግሞ ለጳጳሳትና ኤጲስቆጶሳት የቤተ ክርስቲያን ሹማምንት ካሉበት ወሰደኝና ስማቸው በምድር የተከበረ ቢሆንም ወደ ሲኦል ወርደው አየኋቸው። ያን ጊዜ መናገር እስኪሳኔ ድረስ ይህንን በልቤ አሰብኩና ሰው ባልተፈጠረ በተሻለው ነበር በማለት የሰውን ተፈጥሮ አደነቀው። ከዚህ በኋላ መልአኩ ቅዱስ ኡራኤል ከእንቅልፍ ተነሳለኝና ወደዚያ ከእንቅልፌ በ70 ዓመት ነቃው። ከእንቅልፌ በነቃው ጊዜ ስላየሁት ራእይ ሁኔታ ነፍሴ ወይም ሰውነቴ ተጨነቀች። የቆምኩባት ምድር ጠበበችኝ። ወይኔ ወዮታ አለብኝ እያልሁም ብዙውን አለቀሰው። ወንድሞች ሆይ ዲያቆን የምሆንን የባሮክ ይህንን ግን ራእይ አየሁ። ያን ጊዜ የበለሷን ቅጠል ከልምላሜዋ ሳትጠወልግ ስላገኘኋት በብዙ እየተደሰትኩና እግዚአብሔርን እያመሰገንኩ የቅዱስ ኡራኤልንም ድንቅ የሆነውን ሥራውን ፍቅሩን እያደነቀው ተመልሼ ወደ ሀገሬ በሰላም ገባው። ስለዚህም ነገር ይህ ያየነውን እጹብ የሆነ ተአምር እያደነቀ እስከ ሞቱ ድረስ በንጽሕና ኖረ። የቅዱስ ኡራኤል ሀብተ ረድኤቱ አማላጅነቱ ይጠብቀን፣ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የሊቀ መላእክት የቅዱስ ኡራኤል መልኩን እናሰማለን። ኡራኤል ሆይ ከመልኮች ሁሉ ይልቅ ያንተን መልክ አጸሎት እወዳለሁ። የመልክህ ስነ ጸዳል በደመ ወልደ እግዚአብሔር የታተመ ነውና። ኡራኤል ሆይ እግዚአብሔር ኃይሉን የሚገልጽበት መልአከ ብርሃናት አንተነ። በዕለተ ስቅለት በደመ ወልድ ዓለምን ለመቀደስ ከሁሉ ይልቅ አንተ ተሰይምሃልና ስለ ክብርህ የሰማይ መላእክት አደነቁ። ኡራኤል ሆይ ያለመናገር በጥንት አርምሞ ከነፋስና ከእሳት ለተፈጠረ ተፈጥሮ ሰላም እላለሁ። ኡራኤል ሆይ የይቅርታና የቸርነት ክብር መልአክ ነህና የቸርነት ክቡር መልአክ ነህና ስለኛ ስለ ሰው ልጆች ወደ ልዑል እግዚአብሔር ማልድ። አማላጅነት ዘወትር ከጥፋት ያድናልና። ከማርና ከወተት ይልቅ ለሚጥመው ስም አጠራር ሰላም እላለሁ። ኡራኤል ሆይ
ክፍልህ በደመ ወልደ እግዚአብሔር የተነከረ ነውና ለዓለም ሁሉ መድኃኒት ትሆን ዘንድ ግሩም የሚሆን የእግዚአብሔር ሥልጣን በክብር ከፍ ከፍ አደረገ። ኡራኤል ሆይ እሳታዊ ለሆነ ስዕርተ ርእስህና ለርእስም ሰላም ላለው። ኡራኤል ሆይ ባሕረ እሳትን በዋና የምታሻግር ዋናተኛ ነህና ከዚች ዓለም የጥፋት ባሕር ታሻግረን ዘንድ ኃላፊ ጠፊ በሚሆን አንደበታችን ሁልጊዜ እንማልድሃለን። ኡራኤል ሆይ ችግረኞችን ለሚመለከቱ ዓይኖችህና የቅዱሳንን ጸሎት ሰምተው ወደ እግዚአብሔር ለሚያቀርቡ አእዛኖች ሰላም ላለው። ኡራኤል ሆይ ቀይሃን እሳታውያን ለሆኑ ጉንጮች ከዚህ ዓለም ሽቶ ልዩ መዓዛ ላላቸው አእናፎች ሰላም ላለው። ኡራኤል ሆይ የደጋጎች ምስራቃውያን የሰባ ሰገል መሪ ኮከባቸው አንተነ። እግዚአብሔር ወልድ ከድንግል ማርያም በሥጋ በተገለጸ ጊዜ እስከ ቤተልሔም እየመራ አድርሳቸዋልና። ኡራኤል ሆይ ያለ ዝምታና ያለ ቸልታ ፈጣሪያቸውን ለሚያመሰግኑ አፍህና ከናፍርህ ሰላም ላለው። ኡራኤል ሆይ ትጉህ የሆንክ የትጉሃን አለቃ እንደመሆንህ ሁሉ ዓለምን ለመቀደስ የእግዚአብሔር ልጅ በፈሰሰው ደሙ እኛን የቅድስት ወንጌል ልጆች አድነን ቤዛም ሆነን። ኡራኤል ሆይ በደዌ ሥጋ በደዌ ነፍስ የተያዙትን ሕሙማንን ለሚፈውስ ቃልህና እስትንፋስህ ሰላም ላለው። ኡራኤል ሆይ ሰማያዊ አገልጋይ ቄስ ነህና ምድርን በከበረ በክርስቶስ ደም እንደባረካት እንደዚሁ ቤተ መቅደስህን ሕያው በሚሆን በክርስቶስ መስቀል ባርካት። ኡራኤል ሆይ የሚያስፈራና የሚያስደነግጥ መብረቅን ከተጎናጸፉ ክንፎችና መትከፍት ጋራ ባለመለያየት በስረ ወጥነት ለሚገኙ ከሳድህና ጉርኤ ሰላም ላለው። ኡራኤል ሆይ ክቡር የምትሆን ሰማያዊ መልአክ ነህና በዕለተ ስቅለት ዓለምን ለመቀደስ የክርስቶስን ደም በምድር ላይ በምትረጭበት ጊዜ የታምራት ቃለ ማጽነቅ ድምፅ በምድራችን ላይ ተሰማ አስተጋባ። ኡራኤል ሆይ የምስጋናን መጎናጸፊያ ለተጎናጸፈ ዘባን ሰላም ላለው። የቅዱሳንን ጸሎት ተቀብሎ ከሥላሴ ለሚያደርሰው እንግዳም ሰላም ላለው። ኡራኤል ሆይ የሱራፌል ጓደኛ የእግዚአብሔር ቤተ መቅደስ አገልጋይ መልእክተኛ እንደመሆንህ በፊትህ የምንመላለስ የእኛን ጸሎታችን ወደ አብ አቅርብልን አድርስልን። የዓለም ባለሟል የታመንክ አማላጅ ነህና። ኡራኤል ሆይ የመስቀል ምልክት ያለበትን የተአምራትንና የማዳን በትረ ተአምር ለጨበጡ እጆችና ሕጽን ሰላምታ ይገባል። ኡራኤል ሆይ በብቸኛ ተጓዥ በያዕቆብ ትመሰላለ። ከተከታዮቿ ከዮሴፍና ከሰሎሜ ጋራ ድንግል ማርያምን እየመራ ከምድረ ሎዛ እስከ ደብረ ቁስቋም አድርሳታልና። ኡራኤል ሆይ በተፈጥሮ ኅብረታቸው ለሚያስደንቁ ለእጅ መዝርዓትና ክንድ ለወርች ለመዳፍ ሰላም ላለው። ኡራኤል ሆይ ማኅበርን የምትባርክ ደገኛ ካህን ነህኮን። በየጊዜው እርዳን ጠብቀንም ለጠላት አሳልፈ አትስጠን። እርዳታ ሀገርን ከጥፋት ሕዝብን ከስደት ያድናልና። ኡራኤል ሆይ ለእጆች ጣት ሰላም ላለው። በጣቶች ጫፍ ላይ ለሚያንጸባርቁ ጭፍሮችም ሰላም ላለው። ኡራኤል ሆይ የምስጋና ለውዝ ገውዝ የያዝህ ነበልባላዊ ሙሽራ እንደመሆን ካንተ ዘንድ ከሚመነጭ ዝራ ከጠጣው ጽዋ ጠጥተው ይረኩ ዘንድ ማየ ሕይወትን የተጠሙ ሰዎች ሁሉ ወደ አዳራሽ ይሰባሰባሉ። ኡራኤል ሆይ እሳታውያን አክናፍ ለተጎናጸፉ ጎኖች ሰላም ላለው። በሕይወት ምስጋና መብል ለተመላ ከርስም ሰላም ላለው። ኡራኤል ሆይ በብርሃናት ሁሉ ላይ የተሾምክነህና ከዕለት እኪት ሰውረን ከክፉ ነገርም ሁሉ ጠብቀን። ኡራኤል ሆይ ክህሎት የባህሪው የሚሆን የአምላክን ትእዛዝ የሚጠብቅና
የችግረኞችን ሰዎች ልመና ወደ ፈጣሪው ለማቅረብ ዝግጁ ለሆነው ሕሊና ልቦና ሰላም ላለው። ኡራኤል ሆይ መልካም ባለሙያ መልአካዊ ገበሬ ነህና ከግብረ ዲያብሎስ እንክርዳድ የኃጥአንን ነፍስ ፍሬ በእርዳታ መንሽ አበጥረህ አንጠርጥረህ ለይ። ኡራኤል ሆይ የመለኮት መንፈስ ኃይል አድሮ ለተጠቀመባቸው ውሳጣውያን ገንዘቦች ሰላም ላለው። ኡራኤል ሆይ የተፈጥሮ ባህር ይህ ከእሳትና ከነፋስ እንደመሆኑ መጠን የአገልጋይ የሕይወትን ዜና መርከብ የባህር ሞገድ አያንገላታውም። መስቀል ዜና በወልደ እግዚአብሔር ደም ታትሟልና። ኡራኤል ሆይ አጋንንትን ሰይፎ አቃጥሎ የሚያጠፋ ነበልባላዊ ሰይፍን ለታጠቀ ወገብህና ህንብርትህ ሰላም ላለው። ኡራኤል ሆይ አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድራችን ላይ ያዘንብ ዘንድ እንዲሁም የእርሻችን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲያበቃ ከፈጣሪ ዘንድም ምሕረትን ማልደህ ለምን። ኡራኤል ሆይ በአንድነቱና በሦስትነቱ ለሚሰገድለት አምላክ ስግደትን ለሚያስቀድሙ ለሁለቱ አብራኮችና እሳታውያን አቆያጾች ሰላም ላለው። ኡራኤል ሆይ በየጊዜው በየዕለቱ በየሰዓቱ የምታብብ የሃይማኖት ፍሬ ነህ። አበባነትም ለነሱ የታደሙትን ደስ የሚያሰኝ የመርአዊ ክርስቶስ አበባ ነው። ኡራኤል ሆይ ለእርዳታ ፈጽመው የሚፋጠኑት እግሮችና ሰኮና ሰላም ላለው። ኡራኤል ሆይ በስደት ወራት ለድንግል የምድረ ግብፅን መንገድ ያመለከትካት አንተነ 3 ዓመት እያለቀሰችና እያዘነች በስደት ከቆየች በኋላ ተመልሳ ወደ ሀገሯ እንድትገባ የደስታ ምስራች ያበሰርካት አንተነህና። ኡራኤል ሆይ መዝናኛዋ በጽርሐ ጽዮን ለሆነና ነፍስን ከሲኦል የኩነኔ ፍርድ ለማውጣት የሲኦል ጎዳና መረገጫው ለሆነ ተረከዝህ ሰላም ላለው። ኡራኤል ሆይ ከፈጣሪ ይቅርታን አስገኝተ የኃጥአንን ነፍስ የምትጎበኝ ነህና በዚያች የቁርጥ ፍርድ ቀን የሲኦልን ደጃፍ እንዳናይ ስለ እመቤታችን ድንግል ማርያምና ስለ ልጇ ኢየሱስ ክርስቶስ በቃል ኪዳን እንማጸናለን። ኡራኤል ሆይ 2 አእጋረ ጉንድ ለበቀሉ 10 ጣቶችና ጽፍሮች ሰላም ላለው። ኡራኤል ሆይ ለሄኖክ ምስጢረ ጥበባትን እንደገለጽክለት ሁሉ ከነበልባላዊ መልአክ ከገብርኤልና ከደገኛው ከደቅሲዮስ በዓል ጋራ በህብረት ለሚከበረው በዓልህ የተሰበሰቡትን ምእመናን ሁሉ ባርካቸው። ኡራኤል ሆይ ነበልባላዊ አካለ ቆምህና ለሳታውያን ስነ መልክ ሰላም ላለው። ኡራኤል ሆይ ለዝራ ሱቱኤል ምስጢርን የሚገልጽ ትንቢትን የሚያናግር ጽዋዐ ልቦናን ለመጋት እንደተቻኮልክ ሁሉ በውስጥ በአፋ የከበርክ መልአክ ነህና የአንደበቴን ምስጋና ለመቀበል ፈቃደኛ በመሆን ከሐዘን የታረጋጋይ ዘንድ በሩጫ በችኮላ ፈጥነህ ወደ እኔና። አቤቱ በወልድ የከበረ ደሙ መረጨት ዓለም ትቀደስ ዘንድ ከተራራ ወደ ተራራ ከቦታ ወደ ቦታ በመዘዋወር ትኩሱን የሚያቃጥለውን የመለኮት ደም የረጨ ኡራኤል ሆይ ለዓይን ደስ የምታሰኝ የጥበብ መፍለቂያ ምንጭ አንተ ነህና ከእግዚአብሔር ከተሰጠ ክንፈ ረድኤት ስትከንፍ መጥተህ አፋጣኝ እርዳታ አድርግልን። አቤቱ የእግዚአብሔር ወልድን ከሙታን ተለይቶ በዕለተ ሰንበት በሥጋ መነሳቱን ምስራች ምስጢራዊ ቦታ በሚሆን ለቅዱሳት አንስት የገለጽህ ኡራኤል ሆይ ሰማያዊውን ምስጢረ ነገርና ምድራዊ መፍቀደ ነገር እናውቅ ዘንድ ልዩ ልዩ ቋንቋዎችን ግለጽልን። ኡራኤል ሆይ ይህች የበዓለ ሲመት ዕለት እጅግ የከበረች የተመረጠች ዕለት ናት። ከድንግል ረፍት በኋላ ቃል ኪዳን የተቀበልክባት ዕለት ናትና። ኡራኤል ሆይ በምእመናን መስቀል ላይ የተሾምክ ታማኝ አገልጋይ ካህን ነህና አሳሳች ከሚሆን ከሰይጣን አገዛዝ ነፃ አውጥተህ
ማህበራዊ አንድነታችንን ለሁል ጊዜ ጠብቅ። የሃይማኖት ጥመኞችንም ታጠጣ ዘንድ የእጅህን ጽዋ ላክልን። አቤቱ ለጻድቁ ይስሐቅ የስንዴ ዘሩን ጠዋት ዘርቶ ማታ አጭዶ ወቅቶ ከጎተራው ያስገባው ዘንድ መንፈሳዊ ጥበብን ያቀዳጅኸው አንተ ኡራኤል ነህ። የቅዱሳን ረዳታቸው ኡራኤል ሆይ ከሽቶ ይልቅ የመወደድ ጤና መዓዛ ያለህ ነህና የጽጌ ሙሽራ ስለ ጤና ፍቅር የኔ ነው እኔም የሱ ነኝ ፍቅሬ እንደ ነጭ ዕጣን መዓዛው የጣፈጠ ነው እያለች ታመሰግንሃለች። እነሆ በቀራንዮ የተክል ቦታ ከጉንደ መስቀል የተገኘ ጽጌ የምስጋና አበባ አበበ፣ የምስጋና ፍሬ አፈራ። ኡራኤል ሆይ ሕይወትን የሚያድስ መዓዛው የጣፈጠ ተክለ ናርዶስ ነውና ጤና መዓዛው በሕያው ባህሪ በክርስቶስና በክብርት እናቱ ድንግል ማርያም ፊት እንደ ሱራፌ ማዕጠንት ባለ መዓዛው የምስጋናችን መዓዛ ያጣፍጥልን። አሜን። ካለመኖር ወደ መኖር አምጥቶ ዓለምን ለፈጠረ እግዚአብሔር ክብር ምስጋና ይገባል። ዳግመኛም በአርአያውና በምሳሌው ከአራቱ ባህሪያተ ሥጋ አምስተኛ ባህሪ ነፍስን አከናውኖ ሰውን የፈጠረ እግዚአብሔር ዘወትር በፍጹም ምስጋና እናመሰግነዋለን። በዚህ ሰብአዊ የክብር ተፈጥሮም ኡራኤል ሳይቀር ፈጽሞ ተደንቆ ለፈጣሪው ክብር ምስጋና ይገባዋል በማለት ምስጋናን አቅርቧልና የእግዚአብሔር ምስጋናው በምድርም በሰማይም የመላ ነው ለዘላለሙ። አቤቱ የመላእክት ሁሉ አለቃ የሚሆን የቅዱስ ኡራኤል አምላክ ሆይ በክርስቶስ ክርስቶሳውያን የተሰኘንን የጥምቀት ልጆች እኛን አገልጋዮችን ከመከራ ሥጋ ከመከራ ነፍስ ጠብቀን። አሜን። ጌታ ኢየሱስ ክርስቶስ ሆይ አቤቱ ራሳቸውን ከሚወዱ ለገንዘብ ከሚስገበገቡ ትምክህተኞች፣ ትዕቢተኞችና ተሳዳቢዎች፣ ለወላጆቻቸው ከማይታዘዙ ውለታ ቢሶች፣ ፍቅር አንድነት ከሌላቸው ሰዎች የማህበር አንድነት እንዳልተባበር በሐጹረ መስቀልህ ጠረኝ። አቤቱ ለምንሃለው እማልድሃለው። ከሰው ጋር ስምምነት የሌላቸው ሰው ሆነው ሰውን ከገንዘቡ ጋር ለማዋጥ የሚፈልጉ ስም የሚያጠፉ ታሪክ የሚያጎድፉ የመልካምና የበጎ ነገር ጠላቶች ከሆኑ ራሳቸውን የማይቆጣጠሩ ጨካኞች፣ ጥንቃቄ የጎደላቸው በትዕቢት የተነፉ እግዚአብሔርን ከመውደድ ይልቅ ሥጋዊ ደስታን የሚወዱ ሃይማኖት ያላቸው እየመሰሉ እግዚአብሔርን ክደው ሌላውን የሚያስክዱ ከሃዲዎች፣ ደመ መለኮት በብርሃን መነሳንስ ረጭቶ ዓለምን በቀደሳት ስለ ሊቀ መላእክት ቅዱስ ኡራኤል ብለህ ወደ እኔ ወደ አገልጋይህ እንዳይቀርቡ በኃይሉ ክንድህ አርቅልኝ። በቸርነት አጹር ክበበኛ። አሜን። አምላካችን ሆይ የሰላም ንጉሥ እንደመሆንህ ሁሉ ሰላምን ትሰጠን ዘንድ እንለምንሃለን። ሁሉን ሰጥተናልና አቤቱ ፍጹም ወገኖች አድርገን እንጂ ገለልተኞች አታድርገን። አቤቱ ለሀገራችን ኢትዮጵያ ሃይማኖትን በማያስለውጥ አንድነትን በማያናውጥ ሁኔታ የስልጣኔን በር ክፈትላት። አቤቱ ቅዱስ ስምህን እንወዳለንና ከፍ ከፍ አድርገን እንጂ ከክብር አታሳንሰን። ዘመን የማይለውጠውን ጊዜ የማይሽረው ሰላምህን በሁላችን ልቦና ውስጥ ቅረጽ። አቤቱ እንደ በደላችን ሳይሆን እንደ ቸርነትህ ይቅርታ ይደረግልን። በዚህ መጽሐፈ ጸሎት የጸለየውን ጸሎት ወደ ሰማይ አሳርግልን፣ ሰላምህንም አብዛልን ለዘላለሙ አሜን። ዳግመኛም ሊቀ መላእክት ቅዱስ ኡራኤል ያደረገው ተአምር። በአንዲት ሀገር ውስጥ ልጅ የሌላትና ወይም መካን የሆነች አንዲት እስላም ሴት ነበረች። እሷም ልጅ ስለሌላት ሁል ጊዜ እየተከዘች ታለቅስ ነበር። ወይኔ በእርጅናዬ ጊዜ የሚረዳይ ልጅ ስለሌለኝ ለኔ ወዮታ አለብኝ እያለች በዚህ ምክንያት ለብዙ ጊዜ በማዘንና በመተከዝ ኖረች። ክርስቲያን የሆነ አንድ ሰው በጎረቤቷ ስለነበረ ወደሱ ቤት ሄዳ ስትጫወት ቆይታ በምትመለስበት ጊዜ የክርስቲያኑን ልጆች አየችና አሁንም ወይኔ እንደነዚህ ልጆች የሚረዳኝ ልጅ የሌለኝ በማለት አለቀሰች።
ያን ጊዜ ክርስቲያኑ ሰውዬ ልጆቹን አይታ ማልቀሷን ተመልክቶ ሴትየው በዚህ ነገር ምን ያስለቅስሻል? ባጠገብሽ ባለው በቅዱስ ዑራኤል ቤተ ክርስቲያን ብትማጸኚ የለመንሽውን ይሰጥሻል። ከሰጠሽም በኋላ እንደኛ ክርስቲያን ትሆኛለሽ አላት። እሰጠውም ዘንድ ከኔ ምን ይፈልጋል? ምንስ ላድርግለት አለችው። እሱም ካንቺ ምንም የሚፈልገው ነገር የለም፣ ነገር ግን የችሎታሽን ያህል ስዕለት ተሳይ፣ ያን ጊዜ ልጅ ይሰጥሻል አላት። በዚህም ምክር ሰውነቷ ስለረካና የቅዱስ ዑራኤልን ፍቅር በልቧ ስላደረ በማግስቱ ዶሮ ሲጮህ ከመኝታዋ ተነስታ ከባሏ ጋር ወደ ቅዱስ ዑራኤል ቤተ ክርስቲያን ሄደች። ከዚያም ከቤተ ክርስቲያኑ ቅጽር ገብታ በበሩ አንጻር ቆማ ሰው ሳያያት ልጅ ስጠኝ በማለት እያለቀሰች ትሰግድ ጀመር። ብዙ ጊዜ እየሰገደች ቆየችና በእውነት በተቃጠለ የተመስጦ ልቦና ወይም መንፈስ እነሆ ለቤተ ክርስቲያን ገንዘብ እንድሰጥ ስዕለት ተሳልኩኝ፣ ልጅም ከሰጠህ በኋላ ስለ አንተ ፍቅር ክርስቲያን ሆናለሁ አለች። ከዚህ በኋላ ይህች እስላም ሴት ከአጸዱ ስር ቁጭ ብላ እንዳለች እንቅልፍ ያዛት። ያን ጊዜ መላእክት አለቃ ቅዱስ ዑራኤል በእጁ በትረ መስቀል እንደያዘ መጥቶ ሴትየው አንቺ እስላም ስትሆኚ ከዚህ ምን አመጣሽ አላት። ይህን በተናገራት ጊዜ ከግርማው የተነሳ ደነገጠች፣ ፈራችም። ከእንቅልፏም ነቅታ እንደገና ትለምንና ታለቅስ ጀመር። ዳግመኛም በግልጥ በአንድ ቄስ ተመስሎ መጣና ከ8 ቀን በኋላ እድፍሽን አጥበሽ ነጭ ልብስ ለብሰሽ ነይ፣ እኔም አምላኬን ልጅ እንዲሰጥሽ እለምንሃለሁ፣ አንቺም ሁል ጊዜ እዚች ቦታ እየመጣሽ ለምኝ አልቅሽ አላት። እነሱም ነገሩን ተገንዝበው በንጽህና ቆይተው ነበርና ከ8 ቀን በኋላ በዶሮ ጩኸት ነጭ ልብስ ከባሏ ጋር ለብሳ መጣች። ከዚያም የመላእክት አለቃ የሚሆን የቅዱስ ዑራኤል ቤተ ክርስቲያን በበሩ አንጻር እንደ ቀድሞ ገብታ ቆመች። ልጅም ይሰጣት ዘንድ እየሰገደች እያለቀሰች ወደ ቅዱስ ዑራኤል የህሊና ልመናና ጸሎት ጀመረች። በዚህ ሁኔታ ሳታወላውል ከባሏ ጋር 3 ቀን በመመላለስ ለመነች፣ አለቀሰችም። ከ3 ቀን በኋላ ከባሏ ጋር መጥታ እንደ ልማዷ ስትለምን ስታለቅስ ቆየች። ልመኗንም ከፈጸመች በኋላ ከአጸዱ ስር ተቀምጣ እንቅልፍ ያዛትና እስከ 1 ሰዓት ድረስ ተኛች። ያን ጊዜ ቅዱስ ዑራኤል ቀድሞ እንደተገለጸላት በእጁ የመስቀል ምልክት ያለበትን የወርቅ ዘንግ ይዞ መጣና አንቺ ሴትዮ አሁንስ ልመናሽ ተሰምቶልሻል፣ አምላካችን ፈቅዶልሻል፣ ወንድ ልጅ ትወልጃለሽ። ነገር ግን እንደ ስዕለትሽ ከወለድሽ በኋላ ክርስቲያን እንድትሆኚ አሁንም ወደ ቤትሽ ግቢ አላትና ከፊቷ ተሰወረ። ወደ ቤቷም ተመልሳ ስትሄድ ይህንን ያየችውን ራእይ ለባሏ ነገረችውና ደስ እያላቸው ወደ ቤታቸው ተመለሱ። ከ9 ወር በኋላ ይህች እስላም ሴት ወንድ ልጅ ስለወለደች ከባሏና ከቤተሰቦቿ ጋር ደስ አላትና በፍጹም ደስታ የቅዱስ ዑራኤልን ተአምራትንና የእግዚአብሔርን ሥራ አደነቁ። ልጇም 6 ወር ከሆነው በኋላ ከቅዱስ ዑራኤል ቤተ ክርስቲያን ዘንድ ሄዳ የተሳለችውን ስዕለት ለቤተ ክርስቲያኑ ጠባቂ ሰጠች። እሷም የፊተኛው እምነቷን ትታ በክርስቲያን ሃይማኖት አመነችና ተጠመቀች። ልጇንም በአብ በወልድ በመንፈስ ቅዱስ ስም አስጠመቀችው። ሌላዋ ከእርሷ ጋር ያደገችው ምስላም ቅዱስ ዑራኤል ያደረገውን ይህንን ተአምራት ባየች ጊዜ አመነችና ተአምር ሰሪ በሆነ በቅዱስ ዑራኤል ቤተ ክርስቲያን በክርስቲያን ሕግ ተጠመቀች። ከዚህ በኋላ ቅዱስ ዑራኤልን ቤተ ክርስቲያን ባለ ዘመናቸው ሁሉ በሰላም በደስታ ሲያገለግሉ ኖሩ። የቅዱስ ዑራኤል ጸሎትና በረከቱ ለዘላለም ከወዳጁ ጋር ይሁን አሜን። የካቲት 22 የዕለቱ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 22 በዚች ቀን የኤጲስቆጶሳት አባ ማሩና የዕረፍቱ መታሰቢያ በከሃዲ በዲዮቅልጥያኖስ ዘመን በፋርስ ሀገር ለተገደሉ ሰማዕታት ሥጋቸውም የፈለሰበት ነው።
ኤጲስቆጶስ ማሩናንም ስለ ድንቆች ተአምራቱ፣ ስለ ትሩፋቱና ስለ ጽድቁ የአኖሪዎስና የአርቃዲዮስ አባት ታላቁ ቴዎዶስዮስ ንጉሥ ወደ ፋርስ ንጉሥ ላከው። ከእርሱም ጋር እጅ መንሻ በመካከላቸው ስላለው ፍቅር ተላከ። ወደ ሳቦር ወደ ፋርስ ንጉሥም በደረሰ ጊዜ ታላቅ ክብርንም አከበረው። በቤተ መንግሥቱም እልፍኝ ውስጥ አኖረው። ይህ ቅዱስም የንጉሥ ልጅ ጋኔን አድሮባት እንደታመመች በሰማ ጊዜ የከበረ አባ ማሩና ብላቴናይቱን ጠርቶ በፊቷ አቁሞ በላይዋ ጸለየ። ጋኔኑም ከእርሷ ወጥቶ ዳነች። ንጉሡም ልጁ እንደ ዳነች አይቶ እጅግ ደስ አለው። የአባ ማሩናንም ፍቅርና ክብሮት ጨመረ። ከዚህ በኋላ አባ ማሩና በፋርስ ሀገር በሰማዕትነት ስለሞቱ የከበሩ ሰማዕታት ሥጋቸውን ስለመሰብሰብ ከንጉሥ ዘንድ ፈለገ። ንጉሡም የሰማዕታትን ሥጋቸውን ይሰበስቡ ዘንድ ቤተ ክርስቲያንም ሰርተው በውስጧ ሥጋቸውን ያኖሩ ዘንድ አዘዘ። ያች ቤተ ክርስቲያንም በዚች ዕለት ከበረች። ዳግመኛም በታላቋ ከተማ ውስጥ በከበረ አባ ማሩና ስም ያማረች ቤተ ክርስቲያን ሰሩ። እርሷም ማረፊያ የተባለች ናት። ከዚህ በኋላ ይህ ቅዱስ አባት ወደ ንጉሥ ቴዎዶስዮስ ተመልሶ በሮሜ ሀገር 2 ዓመት ተቀመጠ። የእነዚያ ሰማዕታት ቤተ ክርስቲያን በተከበረች በዚች ዕለት አረፈ። ከቤተ ክርስቲያኒቱ ክብር ጋር በዓሉንና መታሰቢያዋን የሚያከብሩለት ሆነ። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። የካቲት 22 የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱሳን ሰማዕታተ ፋርስ ፍልሰታቸውና ቅዳሴ ቤታቸው። ቅዱስ አባ ማሩና ጻድቅ ኤጲስቆጶስ የፋርስ ሰማዕታት አጽም የሰበሰበ። ቅዱስ አባ ቡላ። ወርሃዊ የቅዱሳን በዓላት፦ ቅዱስ ኡራኤል ሊቀ መላእክት፣ ቅዱስ ሉቃስ ወንጌላዊ፣ ቅዱስ ደቅስዮስ የእመቤታችን ወዳጅ፣ አባ አንጦኒዮስ አበ መነኮሳት፣ አባ ጳውሊ የዋ። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ መራቆት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 15። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ቪዲዮ ላይክ፣ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ አስፍሩልን። ለብዙዎች ሕዝበ ክርስቲያን እንዲዳረስ ቪዲዮውን ላይክ ማድረጋችሁ፣ ሸር ማድረጋችሁ አይረሳ።